አገለግልሃለሁ 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 አገለግልሃለሁ። እንግዲህ በጣም ብዙ ስብሰባዎች ይካሄዳሉ በዓለም ላይ ግን ስለ ምድር መንግስት ነው ስብሰባ ሁሉ ማለት ነው። እንዴት እናርገው፣ ኢኮኖሚውን እንዴት እናርገው፣ ነዳጁ እንዴት እናርገው፣ እንትኑ እንዴት እናርገው፣ ስለ ሰላም ስለ እንደዚህ ነገር ይነገራልና እኛ ደግሞ የጌታ ልጆች ሆነን በእግዚአብሔር መንግስት ውስጥ ሆነን ደግሞ የጌታን መንግስት ጉዳይ ልንነጋገር ልናወራ እንደዚህ መሰብሰብ ችለናልና ስለዚህ ክብር ለእግዚአብሔር ይሁን። ይቺ የጌታ መንግስት ግን የምድርን መንግስት የምትጠቀልል የሚመለከታት የምትገዛ መንግስት እንደሆነች ደግሞ በጣም ማሰብ አለብን። እኛ አይሶሌትድ ሆነን እንደ ደሴት አይ ዓለም ነገር እኛ ያገባንም እኛ ብለን ድንበር አበጅተን እንትን የምናረገው ነገር አይደለም። መጽሐፍ ቅዱስ በተለይ ትናንትና ምሽት በአንድ ቦታ ማካፈለው ቃል ነበርና ማቴዎስ ወንጌል ምዕራፍ 13 ቁጥር 38 አንድ ያውጥተን ብንመለከት አሁን ያወራሁትን ሐሳብ በደንብ ሊገልጠው ይችላል ብዬ አስባለሁ። የማቴዎስ ወንጌል ምዕራፍ 13 ቁጥር 38 ላይ ጌታ ኢየሱስ ክርስቶስ የእርሻ ምሳሌ ተጠቅሞ ነግሯቸው ነበረ። አንድ ሰው ተነሳና መልካም ዘር ዘራ፣ በኋላ ግን ጠላት መጣና ደግሞ ሌሊት ክፉ ዘር ዘራ። ከዛ እንክርዳዱ አብሮ በቀለ። ከዛ መጡና እንዴ አንተ መልካም ዘር ነበር እንደ ዘራኸው ከየት መጣ እንጨደው ሲሉ አይ እስከ መከር ጊዜ ጠብቁ አላቸው ይልና ይሄን ተርጉምልን ሲሉት ደቀ መዛሙርቱ ሲተረጉምላቸው የተናገረው ቃል በጣም ነው ዛሬ ከምናገርበት ሐሳብ ጋር ወይንም ከቲሙ አጠቃላይ በዚህ 3 ቀን ከሚደረገው ፕሮግራም ጋር ተያይዞ ስላገኘሁት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 36 ጀምሮ ላንብብ። በዋናነት ግን ቁጥር 38 ነው ጀስት እንዲሁ ፈንጠቅ ለማድረግ የምፈልገው። እንደዚህ ይነበባል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 36 እስከ ቁጥር 38። ምናልባት አንዳንድ ሰው ይሄ ሰውዬ 3 ጊዜ ነግረናል እንዴ ጥቅሱን ለምን አያነባውም የሚል ሰው ሊኖር ይችላል። ሆን ብዬ ነው 3 ጊዜ ነገርኳቸው። እኛ ሰባኪዎች ልንሰብክ ስንቆም ከአንዴ በላይ አትናገሩ የተባለን ምን መስላለን? እና አንዴ ይናገርና ሰባኪው ከዛ የተቀመጡት ማቴዎስ ነው ያለው ሲሉ አረ ማርቆስ ነው ይላል። ከጎን ያለው ደግሞ ምዕራፉ ሲባል ምዕራፉን አልሰማውም ቁጥሩን ነው ያስኩት። ምዕራፉን ካልያዘው ቁጥሩ ምን ዋጋ? እንደዚህ እንኳን እየተንሾካሾኩ እንኳን ጎን ለጎን ሰባኪው አይነቃም። 2 እኮ ቢነግር 3 እኮ ቢነግር ገላገለን በቃ። እናንተ ሰባኪዎች ስለሆናችሁ መሪዎች ስለሆናችሁ ፕሊስ የምታካፍሉትን ቃል አንዴ ብቻ ተናገሩ ያለ ማንም የለም። 3 4 ተናገሩ። እደግመዋለሁ። እሺ ላምበብ እንደዚህ ይላል። በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እሱም መልሶ እንዲህ አላቸው፣ መልካሙን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱ የክፉ ልጆች ናቸው። በዚህ ዓለም ላይ የመንግስት ልጆችና የክፉ ልጆችም ይባላል። አሁን አንዳንድ ሰው በጣም ሞደርን ነኝ ዘመናዊ አስተሳሰብ ነው ማስበው ሲል ይሄን ነገር መቀበል ያቅተዋል። የመንግስት ልጆች የክፉ ልጆች የሚባል እንዴት ሊሆን ይችላል? እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው፣ ሰው ሁሉ የእግዚአብሔር ልጅ ነው ብሎ የሚከራከር ሰው ገጥሞኝ ያውቃል። በተለይ ሰለጠነ የሚባለው ዓለም ውስጥ የሚኖሩ ወይም እንደዚህ አይነት መጽሐፍ ያነበቡ እንደዚህ አይነት አስተሳሰብ ያላቸው ሰዎች እንዲህ አይነት ነገር አይዋጥላቸው። ይሄንን እኔ አይደለሁም ያልኩት፣ ጌታ ኢየሱስ ክርስቶስ ነው ያለው። እኛ ደግሞ መርጠን አማኞች አይደለንም። ጌታ ያለውን ሙሉ በሙሉ ማመንና መቀበል። አማኝ አሁን እኛ አማኞች ነን እዚህ የተገኘ ነው። አማኝ እኮ ያስባለን ይሄን መጽሐፍ ማመን ነው። ይሄን መጽሐፍ ሳይቀበሉ አማኝነት የለም፣ ባዶ ምኞት ነው የሚሆነው። ስለዚህ ጌታ ኢየሱስ ክርስቶስ ተርጉምልን ሲሉት የመንግስት ልጆችና የክፉ ልጆች የሚባሉ አሉ። የመንግስት ልጆች ምንድነው ስራቸው? በመንግስቱ ውስጥ ያለን የእግዚአብሔር ባሪያዎች የእግዚአብሔር ልጆች የምንባል ምንድናቸው? ቫልዩስ ምንድናቸው? እሴቶቻችን። እነሱን በማያምነው ህዝብ መካከል እንዴት ነው እንድምታቸው ምንድነው ወይንም ኢምፕሊኬሽኑ ምንድነው የሚለውን ሐሳብ ልንመለከት ነው። ከኔ ጋር የተገናኘ ነው። እኔ የምናገርበት ሐሳብ ርዕሱ የእግዚአብሔር መንግስት እሴቶችና ማህበራዊ እንድምታቸው የሚል ነው። በመጀመሪያ አንድ ካስተማሩኝ አስተማሪዎች መካከል አንደኛው ፕሮፌሰር
በቃ ልረሳው በማልችለው መንገድ መጽሐፍ ቅዱስን በዚህ መንገድ እንድመለከት ወይም አፕሮች እንዳደርግ የመከረኝ አንድ ምክር አለ። ይሄ የኔ አስተማሪ ብቻ የሚያውቀው ሳይሆን ብዙ የሥነ መለኮት አዋቂዎች የሚያውቁት የሚቀበሉት አይነት አባባል ወይንም አፕሮች ነው መጽሐፍ ቅዱስን በተመለከተና እሱን በማንሳት ብጀምር ጥሩ ነው ብዬ አስባለሁ። ምክንያቱም በእግዚአብሔር አጠቃላይ ፕሮግራም ውስጥ እኛ ያለንበት ሰዓት የትኛው ፔሪየድ ላይ እንደሆነ እንድናቅ በደንብ አይናችንን ይከፍተዋል ብዬ ስለማስብ ነው። ምን አለኝ ይሄ መምህሬ የመጀመሪያውን ክላስ ከተማርን በኋላ የሻይ ሰዓት ላይ ለምን እንደሆነ አላውቅም፣ ተማሪዎቹም ብዙ አይደለንም፣ 8 አካባቢ ነን። ከ8ታችን ውስጥ ብቸኛ አፍሪካዊ እኔ ነኝ፣ ጥቁር እኔ ነኝ፣ ሌሎቹ ነጮች ናቸው። ኦፍ ኮርስ አንድ ጥቁር አለ፣ ግን ጥቁር አሜሪካዊ ነው እሱ። እና አብርሃም ከኔ ጋር ሻይ ትጠጣለህ አለኝ። አግኝቼ ነው አልኩት። ደስ ይለኛል አልኩት። ከዛ የምንጠጣውን ያዝንና ቴብላችን እንትን ላይ አስቀምጠን ቁጭ ብለን ማውራት ጀመርና ይጠይቀኝ ጀመር። መጽሐፍ ቅዱስ እንዴት ነው የምታነበው ምናምን ይለኛል። በኋላ እኔ ከጠቀመህ አንዳንድ ምክሮች ልምከርህ አለኝና እሺ ምከረኝ አልኩት። ከነገረኝ ነገር አንዱ ይኸውልህ ባይብል ማለት መጽሐፍ ቅዱስ ማለት አለኝ 4 ዋና ዋና መሰረታዊ ነገሮች አሉት። ወይም ፔሪየድ የሚባል ነገር አለ እና በዚህ በአራቱ ፍሬም ውስጥ ካየኸው ስታነብ ራሱ የትኛው ካላንደር ውስጥ ወይም የትኛው ፔሪየድ ውስጥ እንዳለ ስለምታውቀው ብዙ ግራ አይልህም። ከዛኛው እያወጣህ ወደዚህ ከዚህ እያወጣህ ወደዚህ እንዳታደርግ የሚጠቅምህ ይሄ ነው ብሎ የመከረኝ ምክር አለ። ከጠቀማችሁ የአብርሃም ቲቸር እግዚአብሔር ይባርከው ነው ማለት ያለባችሁ እንጂ እኔ አይደለሁም። እኔ ያፈለኩት አይዲያ አይደለም። ምን አለ መጽሐፍ ቅዱስ አለ የመጀመሪያዎቹ 2 ምዕራፎችና የመጨረሻዎቹ 2 ምዕራፎች አንድ አይነት ናቸው አለኝ። ቅድም ግርምሽ ያነሳው ልብ ብላችሁ ከሆነ የመጀመሪያው 2 ምዕራፍ ዘፍጥረት 1 እና 2 ነው። ፐርፌክት የሆነ ፍጹም የሆነ መልካም ነው፣ እጅግ መልካም ነው ብሎ እግዚአብሔር የተናገረው ፍጹም ፍጥረት ነው ያለው። ራእይ 21 እና 22 ላይም ደግሞ ሄደህ ስትመለከት አዲስ ሰማይ አዲስ ምድር በውስጧም ሁሉ ነገር አዲስ የሆነ ፍጥረት ያለባት ትሆናለች አለ። ስለዚህ መጽሐፍ ቅዱስ ማለት ጅማሬውና ፍጻሜው አንድ አይነት እንደሆነ ማወቅ አለብህ አለ። እሺ እንደ ሳንድዊች መሃል ላይ ነው ጉዱ ያለው ማለት ነው። ኦኬ ሳንድዊች ማለት ከላይ ዳቦ ከታች ዳቦ ሆኖ ውስጥ ድንች ሊሆን ይችላል፣ እንቁላል ሊሆን ይችላል፣ ስጋ ሊሆን ይችላል፣ ሳንድዊች ይሆናል፣ ውስጥ ገብቷል ማለት ነው ያ ነገር። ስለዚህ መጽሐፍ ቅዱስ ሲጀምር መልካም ነው፣ ሲጨርስም መልካም ነው አለ። እሺ አልኩት። መካከል ላይ ግን ዘፍጥረት 3 ላይ አንድ ትልቅ ገደል ተፈጥሯል። ፎል የሚባለው ወይም ውድቀት የሚባለው ማለት የሰው ልጅ ውድቀት ኃጢአት የሚባለው ዘፍጥረት 3 ላይ መጣ። ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ አዳምና ሔዋን ተመካከሩ፣ በሉ፣ ተሸሸጉ፣ ተደበቁ። ስለዚህ ውድቀት መጣ። አሁን አንዳንድ ሰው እንዴ እግዚአብሔር ይህን እያወቀ ለምን በገነት ያንን አስቀመጠ እንደሚበሉ እያወቀ የሚል ክርክር ውስጥ ነው እድሜውን የሚፈጀው። ጳውሎስ ግን በሮሜ ምዕራፍ 5 ላይ ሲናገር ምን ይላል? ኃጢአት በአንድ ሰው በኩል ወደ ዓለም ገባ ነው የሚለው። እግዚአብሔርን ሁሉ ለመኮነን የሚፈልግ አንዳንድ ሰው አለ የሚገርማችሁ። ጳውሎስ ግን ኖ የለበትም፣ እግዚአብሔር ኃጢአት ውስጥ የለበትም አለ። በፍጹም አትሳሳቷል። በሰው ነው ኃጢአት ወደ ዓለም የገባው፣ በሰው በኩል ነው። ስለዚህ ውድቀት ዘፍጥረት 3 ላይ ውድቀት የሚባለው ገደል ሲመጣ እናያለን። እሺ ውድቀት ሲመጣ እግዚአብሔር ምን አደረገ? ለዛ ለውድቀት የወደቁት ሰዎች ናቸው እግዚአብሔርን ሊቀርቡ የሞከሩት ያረጉት አፕሮች አለ? በጭራሽ። አሁን ክርስትና ከሌሎች ሃይማኖቶች ወይም እምነቶች የሚለየው በምንድን ነው ካላችሁ፣ ሁሉም ሃይማኖቶች ስታዩ የተጣላህን አምላክ ስሙ ማንም ሊሆን ይችላል እንደ እምነቱ የተጣላህን አምላክ መታረቅ ከፈለክ እንዲያርግ፣ ከቻልክ ይሄን ጨምር፣ ከቻልክ ይሄን አርግ፣ ከዛ ይሄን አርግ፣ ያውም እርግጠኛ አይደለም ድንገት ይታረቅ ይሆናል ነው። ክርስትና በምንድን ነው የሚለየው ካላችሁ፣ በምንም አፕሮች አታረገውም አምላክህን፣ ምንም አርጋህ አትታረቀውም። እንታረቅ ብሎ እጁን የዘረጋ ራሱ እግዚአብሔር ነው ብሎ ነው የሚያስተምረው። ክርስትና ኮምፕሊትሊ ይለያል ከሌሎች እምነቶች። ይሄን በደንብ ማወቅ አለብን። አንዳንድ ሰው አሁን እኩል ከተደረደሩ ሃይማኖቶች አንዱ ይመስለዋል ክርስትና። አይደለም። በጣም ዩኒክ ነው፣ በጣም ሌላ ነው ክርስትና ማለት። ዘፍጥረት ምዕራፍ 3 ቁጥር 9 እና 10ን ስትመለከቱ አዳምና ሔዋን ተሸሸጉ ነው እንጂ ሙከራ አረጉ እንኳን አይልም ወደ እግዚአብሔር ለመምጣት። በምናቸው? ሰው ፈላጊ የሆነ አምላክ ራሱ አዳም ወዴት ነህ? የሎኬሽን ጥያቄ ነው ይሄ። ጠፍቶበት ነው አዳም። እግዚአብሔር አይኖቹ ሁሉ ጋር የሚመለከት አምላክ አይደለም። ፈላጊነቱን ነው የሚያሳየው። ደህንነት ከእግዚአብሔር ዘንድ ነው፣ ማዳን የእግዚአብሔር። ስለዚህ አዳኙ ፍለጋ ሲመጣ ነው የምናየው። መጽሐፍ ቅዱስ ይሄን ነው የሚያስተምረው። የሪዴምሽን ስራ፣ የመዋጀት መልሶ የራሱ የማድረግ ስራ እግዚአብሔር ነው እንጂ የጀመረው ሰው አይደለም እንታረቅ ብሎ የተነሳው። ሌሎች እምነቶች ግን እንደዚህ አይደለም የሚያስተምሩት።
ሞክር ነው ትምህርታቸው ሁሉ። 5 ነገር ካረክ ይሏቸዋል፣ 6 ነገር ካረክ፣ የሆነ ነገር ካረክ እንትን ደግሞ ከጨመርክበት ይሏቸዋል። አንዳንዶቹን ጠጋ ብላችሁ ብጠይቋቸው እነዛንም ነገሮች አርገህ እንኳን እርግጠኛ አትሆንም፣ ስትገባ ነው የሚታወቀው። ለአንድ ሰው መመስከር እድል አገኘና አንድ ወዳጄ የኔ ዘመድ ነው፣ ልጁ ሌላ እምነት ውስጥ ነው ያለው። ከዛ ይሄ ጓደኛዬ በጌታ ነው ልመስክርለት አለ። መስክርለት አልኩት። መመስከር ጀመረ። ሲነግረው የማይሰማ ይመስላል፣ በጣም እየሰማው ነው ለካስ። መጨረሻ ላይ እኔ ምልህ አለው፣ አሁን አንተ እዚህ ሆነ ገነት እገባለሁ ነው የምትለው አለው። አዎ አለ የኔ ጓደኛ። ያው በሚባለው አለ የራሱን እንትን አለ ምናምን ብሎ የሚባለውን አለ። ከዛ ይኸውልህ በእኛ እምነት አለው አይደለም እዚህ ሆነህ እዛ መግባትህን ማወቅ ቀርቶ ከገባ በኋላ እንኳን በስተት ነው ውጣ ልትባል ትችላለህ ብሎ ይሄንን አንሰርቴኒቲ ይሄንን እርግጠኛ አለመሆን በደንብ ያየሁት የዛን ቀን ነው። እኔ ደነገጥኩኝ። እኛ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይሄን ጽፍላችኋለሁ አይደለም የሚለው መጽሐፍ ቅዱስ በአንደኛ ዮሐንስ ላይ። ይሄ እርግጠኛነት ሁሉ ጋር ያለ እንዳይመስላችሁ አይደለም። ስለዚህ ውድቀት ዘፍጥረት 3 ላይ መጣ። የወደቀውን የሰውን ልጅ ፍለጋ የመጣ ማን ነው? እግዚአብሔር አምላክ ነው። ዘኪዮስ ቤት ገባ ጌታ ኢየሱስ ክርስቶስ። የሰው ልጅ አለ ራሱን የጠፋውን ሊፈልግ ከዛስ ሲያገኘው ሊያድነው ነው የመጣው። ማዳን የእግዚአብሔር ነው። ስለዚህ ውድቀት መጣ። ከውድቀት ቀጥሎ የመዋጀት ወይንም የሪዴምሽን መልሶ የራስ የማድረግ ስራ እግዚአብሔር ለአዳምና ለሔዋን ትልቁን ፕሮሚስ ዘፍጥረት 3:15 ላይ ገባላቸው። መጽሐፍ ቅዱሳችን ውስጥ አንኳር ከሚባሉ ተስፋዎች አንዱ ዘፍጥረት 3:15 ነው። እግዚአብሔር እስካሁን ድረስ የሚሰራውን ለምን ይሰራል? እዛ ጋር የገባውን ፕሮሚስ ለመጠበቅ። አሁን አንዳንዴ በየዘመኑ እግዚአብሔር እየመጣ የሆነ ኪዳን የሚገባልን ይመስለናል። እሱ ድሮ የገባቸውን ኪዳኖች ለመፈጸም እስካሁን በስራ ላይ ነው። ስለዚህ አንተ አስተማሪ ምን አለህ ካላችሁኝ፣ መጽሐፍ ቅዱስ ማለት አለ ክሬሽን ነው የመጀመሪያው አለ ፍጥረት፣ ከዛ ዲክሬሽን ይባላል አለ ውድቀት ማለት ነው ዘፍጥረት 3 ላይ የመጣው። ከዛ ሪክሬሽን ነው አለ። ሪክሬሽን ማለት እንደገና መፍጠር ወይንም የመዋጀት ወይም መልሶ የራስ የማድረግ ነገር ማለት። የመጨረሻው ኒው ክሬሽን ነው አለ። ኒው ክሬሽን ማለት ጀምሯል፣ በክርስቶስ መምጣት ጀምሯል። እናንተ አሁን አዲስ ፍጥረት ይላል መጽሐፍ ቅዱስ። ኮምፕሊትድ ሆኗል ወይ? አልሆነም። አሁን አንዱ ግጭት እንደውም እዚህ ጋር ነው። እኔ ኒው ክሬሽን ነኝ አዲስ ፍጥረት ነኝ እንልና ኮምፕሊትድ የሆነ ያለቀ ይመስለናል። አላለቀም። ኮምፕሊትድ የሚሆነው ራእይ ምዕራፍ 21 እና 22 ላይ ያለው ሲፈጸም ነው። አልጀመረም ወይ? ጀምሯል። ስለዚህ ባይብልህን ስታነብ አለኝ ክሬሽን አለ፣ እሺ ፍጥረት፣ ከዛ ዲክሬሽን አለ ውድቀት፣ ከዛ ሪክሬሽን አለ የመዋጀት ስራ የሪዴምሽን ስራ፣ ከዛ ኒው ክሬሽን ይሆናል። ያ መልካም የነበረው ፍጥረት በኒው ክሬሽን ኮምፕሊትድ ይሆንና ሰርክሉ ይሞላል ማለት ነው አለኝ። እኔ የዛን ቀን በሁለተኛው ሽፍት ክላስ ውስጥ ገብተን የተማርነውንም በደንብ አልሰማሁት። ለምን ቦታ አልነበረኝም ለመስማት ሁለተኛውን ሴሽን። ይሄ ሻይ ስንጠጣ የነገረኝ ነገር በጣም ልቤን ስለያዘው ማለት ነው። ከዛ በኋላ የመጽሐፍ ቅዱስ አነባበቤን ራሱ ሼፕ ሲያደርገው ይታወቀኛል። ከጠቀማችሁ መጽሐፍ ቅዱሳችን ፐርፌክት የሆነ ዓለም እግዚአብሔር ፈጠረ፣ ፐርፌክት የሆነ ዓለም እንደገና ይመጣል። ክብር ለእግዚአብሔር ይሁን። የነገርን ድምዳሜ እኮ የሚናገር እንደ መጽሐፍ ቅዱስ ማንም የለም። እንዲህ ነው የጀመረው እንዲህ ነው የሚጠናቀቀው ይለናል። ስለዚህ እኛ በዛ መካከል ውስጥ ነው ያለነው። ውድቀት ነበረ። ለውድቀት መድኃኒት የሚሽን ስራ ቀደም ገርምሽ ሲነግረን የነበረው መድኃኒት ራሱ እግዚአብሔር አመጣ። በአዲስ ኪዳን መንግስቱ በአደባባይ ትታወጅ ጀመረ። ጌታ ኢየሱስ ክርስቶስ ይሄንን ሲያወጅና ሲናገር ነው አገልግሎቱን ሲጀምር የምናየውና በዚህ ውስጥ ነው ያለነው። እኛ አሁን ሪክሬሽን ወይንም አዲስ ፍጥረት የጀመረበት ግን ያልተጠናቀቀበት ፔሪድ ውስጥ ነው ያለነው ማለት ነው። ስለዚህ ታረቁ የሚል የማስታረቅ ቃል በእኛ ውስጥ አኖረ። ይሄንን የሚሽን ስራ እንሰራለን የሚለው ሐሳብ ከዛ ጋር ነው የሚይዘው። የእግዚአብሔር መንግስት በኢየሱስ ክርስቶስ አገልግሎት ውስጥ በዋናነት ትኩረት ተሰጥቶት የተነገረ ርዕሰ ጉዳይ ነው። አንድ የመጽሐፍ ቅዱስ ኮሌጅ አስተማሪ ተማሪዎቹ ምን ብሎ ጠየቃቸው? ኢየሱስ በዋናነት የተናገረው ስለምንድን ነው ሲባል አንዱ እጁን አወጣና ስለ ፍቅር አለ። አይደለም። አሁን ይሄንን ስል አደራችሁን ይሄ ቪዲዮ ተቆርጦ ደግሞ ሌላ መዘዝ እንዳያመጣብኝም ደግሞ ፈራለሁ። ይኸውላችሁ ስለ ፍቅር አላስተማረም ጌታ ኢየሱስ ብሎ ምናምን ብለው ደግሞ እንትን እንዳያደርጉኝ ብዬ ማለት ነው። በዋናነት የምትለው ነው ያዙልኝ። በዋናነት ኢየሱስ ስለምንድን ነው ያስተማረው? ስለ ፍቅር አለ። አንደኛ ስለ እምነት፣ ስለ ጽድቅ አለ። አይደለም፣ ስለ እግዚአብሔር መንግስት ነው ኢየሱስ ያስተማረው። ያውም በምሳሌ ሁሉ እያደረገ
አፌን በምሳሌ ከፍታለሁ የሚል ቃል በመዝሙር 77 ቁጥር 2 ላይ ስላለ በዛ ምክንያት ኢየሱስ ያለ ምሳሌ ደቀ መዛሙርቱን አላስተማረም ነበር፣ ለሕዝብም በምሳሌ ያስተምር ነበር ብሎ ማቴዎስ 13 ይነግረናል። ስለዚህ ኢየሱስ በዋናነት ያስተማረው ስለ መንግስተ ሰማያት ወይም ስለ እግዚአብሔር መንግስት ነው። ኢየሱስ ትኩረት ሰጥቶ ያስተማረበትን ርዕሰ ጉዳይ ሚስ ማድረግ ከባድ ስህተት ውስጥ ነው የሚከተን ማለት ነው። አሁን አንዳንድ ሰው የኔ ፌቨራይት ርዕሰ ጉዳይ ይሄ ነው ብሎ መጽሐፍ ቅዱስን አፕሮች ያደርጋል። ኖ እንደሱ አይደለም መጽሐፍ ቅዱስ መታየት ያለበት። የመጽሐፉ ባለቤት ራሱ ጌታ ኢየሱስ ክርስቶስ በምድር ሲመላለስ እንደው ሰው ቢይዝለት በጣም የተመኘውና የፈለገው ዋና ርዕሰ ጉዳይ ምን እንደሆነ ካላወቅኩኝ እንዴት ነው አብሬ መጓዝ የምችለው ከዚህ ጌታ ጋር? መንግስተ ሰማያት የእግዚአብሔር መንግስት እያለ በምሳሌ በጣም ብዙ ምሳሌ እያደረገን የተናገረው። አገልግሎቱን ሲጀምርም ይሄን በማወጅ ነው የጀመረው እና ወደ እሴቶቹ እየተነደደርኩ ልመጣ ነው ይሄንን የማደርገው። ይቺ መንግስት በብሉይ ኪዳን ውስጥ የለችም ወይ? ኧረ በጣም አለች። እነ ዳንኤል መመልከት ትችላላችሁ። በመዝሙረ ዳዊት ውስጥ አለ። በጣም መንግስቱ ሁሉን እንደምትገዛ ናቡከደነጾር ያየውን ህልም ሲፈታለት ራሱ ዋናው መንግስት የእግዚአብሔር መንግስት ነው፣ የእናንተ ይፈራረቃል ነበር የሚለው። ይሰጣል፣ ያስነሳል፣ ነገስታትን ያፈልሳቸዋል። ስለዚህ አንተም የጊዜ ጉዳይ ነው እንጂ ታልፋለህ እያለ በፊት ለፊት ይነግረው ነበረ ዳንኤል ለናቡከደነጾር፣ ከሱም በኋላ ለተነሱት ነገስታቶች ዳሪዮስም ለሌሎቹም ማለት ነው። እና ግን ዋና ትኩረቴን አዲስ ኪዳን ላይ ማድረግ ስለፈለኩኝ ነው። አልፎ አልፎ ትንሽ ከእሴቶቹን ስንነካካ ትንሽ ወደ ብሉይ ኪዳን ለመሄድ እሞክራለሁኝ። ስለዚህ እቺ የእግዚአብሔር መንግስት በመጥምቁ ዮሐንስ ስትታወጅ ተመልከቱ። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላነብ ነው አሁን። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 በዚያም ወራት መጥምቁ ዮሐንስ፣ ያው ዘመኑ ስለደረሰ ማለት ነው። በቃ ያ ወራት ማለት ግንቦት ምናምን ለማለት አይደለም። በቃ ሰዓቱ የእግዚአብሔር ፕሮግራም የእግዚአብሔር ሰዓት ስለደረሰ በልክ ሰዓቱ ሲደርስ መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ከዛ ኢሳይያስ በትንቢት ስለዚህ መንገድ ጠራጊ የተናገረው ቃል ስላለ ያ ይፈጸም ዘንድ ነው መጥምቁ ዮሐንስ የመጣው እያለ ነው የሚነግረን። ይሄ ሰው በዋና መልእክቱ ምንድን ነው? መንግስተ ሰማያት ወይም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው። አሁን አንዳንድ ሰው መንግስተ ሰማያት ቀርባለችና እየሮጣችሁ ግቡ ይመስለዋል። እየሮጣችሁ ግቡ አይደለም፣ ንስሐ ግቡ ነው። የእግዚአብሔር መንግስት ስትታወጅ ሰዎች ምላሽ መስጠት አለባቸው። ምን? ንስሐ ቢገባ ኃጢአተኛ ነው። ስለዚህ እቺ መንግስት ስትታወጅ ስለማወጅ ወይም ስለ ፕሮክሌም ስለማድረግ ነገ ነው የምናገረው። ወደ እሱ እንዳልሄድ እንዳይደበላለቅብኝ እየፈራው ነው። ስትታወጅ የሚመለከታቸው ሰዎች ወይንም ለኔ ነው ይሄ መልእክት ያሉ ሰዎች ምላሽ መስጠት አለባቸው። እሱም ንስሐ ነው የሚባለው። አንዳንድ ጊዜ ግን ሰዎች የምስራቹ ምን እንደሆነ ሳያውቁ ዝም ብሎ በመሰብሰብ ቁጥር ሊበዛ ይችላል። ይሄ እሴቶቹ እንዳይታዩ ከሚያደርግ ነገር መካከል አንደኛው ይሄ ነው። እንዴ አረ ይሄ ክርስትና ወዴት ነው እየሄደ ያለው እንዴ የሚል በጣም ብዙዎቻችን ልብ ውስጥ አለ። ታውቃላችሁ አለ በጣም አረ እንደዚህ አይደለም ክርስትና፣ አረ እንደዚህ አይደለም ክርስቲያን፣ አረ ወዴት እየሄድን ነው የሚል በጣም ሁላችንም ውስጥ አለ። ከጠቀማችሁ አንዱ የዚህ ችግር አንዱ ምክንያት ብዬ የማስበው ምን መሰላችሁ? አንድ ሰው ወደ ቤተ ክርስቲያን ሲመጣ ወይም ወደ ወንጌላውያን አማኞች አዳራሽ ሲመጣ ምን ሲባል ነው የደረሰው የሚለው ወሳኝ ነው እላለሁ። ምን ሲባል ነው የደረስሽው? ምን ሲባል ነው የደረስከው? ወንጌል ሳይሆን የሰዎች ፍልስፍና፣ የሰዎች አነቃቂ ንግግር፣ በምድር ያለን ህይወት የማሳካትና የማሻሻል ስልጠናዎች ምናምን ሲሰጡ የደረሰ ሰው የክርስትና እሴቶችን በህይወቱ ማሳየት አይችልም። ለምን? የሰማው ወንጌል ሳይሆን ሌላ ነገር ስለሆነ ማለት ነው። ስለዚህ ሰው ህይወቱ የክርስትናን ባህሪያት ማንጸባረቅ ካቃተው ምን ሲባል ነው የደረሰው የሚለውን ቼክ እናድርግ። እንዴ እኛ የልባችንን ሐሳብና ፈቃድ ስናወራ የደረሰ ሰው ሁሉ ወንጌል የደረሰው ከመሰለን ተሳስተናል። መጥምቁ ዮሐንስ ግልጽ መልእክት ነበረው። የሃይማኖት ሰዎች መጥተዋል ወደሱ፣ የመንግስት ባለስልጣናት መጥተዋል፣ ብዙ ሰው ወደሱ መጥተዋል። በፍጹም መልእክቱን አይቀይርም። የሰው ፊት እያየ እኔ መንገድ ጠራጊ ነኝ፣
የሚመጣ ከኔ የሚበረታ መሲህ አለ፣ ለሱ መንገድ የምጠርግ ነኝ። ማዘጋጀው ግን የሰዎችን ልብ ነውና ሪኳየርመንቱ የእግዚአብሔር መንግስት ቀርባለች እየሮጣችሁ ግቡ አይደለም። አንድ መስፈርት አለው፣ ንስሐ ግቡ ነው የሚለው። አንድ ሰው የምስራቹን እንደ የምስራች ለመቀበል መጀመሪያ ድብን ያለ ኃጢአተኛ መሆኑን ማመን አለበት። በጌታ ከመሆኔ በፊት እንደዚህ ነበርኩ፣ በጌታ ከሆንኩ በኋላ እንደዚህ ሆንኩ የሚል ድምቅ ያለ ዲማርኬሽን መስመር በህይወቱ መሰመር አለበት ሰው። አለበለዚያ እነዛን እሴቶች በፍጹም በህይወቱ መለማመድ አይችልም። ከዚህ በፊት እንዲህ ነበርኩኝ ከተለወጥኩ በኋላ ግን እንዲህ ነኝ ማለት አለበት። አሁን ጳውሎስ ስለዚህ ጥሩ ምሳሌ ነው፣ በጣም ጥሩ ምሳሌ አድምቆ ነው ያሰመረው። በጌታ ከመሆኑ በፊትና በጌታ ከሆነ በኋላ የሆነውን ማንነት አስቀድሞ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ጀምሮ ብትመለከቱ አስቀድሞ አሳዳጅ ነበርኩ። እሺ በጌታ ከመሆኑ በፊት ንስሐ ከመግባቱ በፊት በሱ እይታ ልክ ነው ብሎ ያሰበውን ፕራክቲስ ያደርግ ነበር። አስቀድሞ እንዲህ ነበርኩኝ፣ አሳዳጅ ነበርኩ፣ ማንገላታ፣ ምሳደብ፣ እንዲማረግ ነበርኩኝ አለ እና ከዛስ ምን ሆንክ ስትሉት ይሄን ሳላውቅ ባለማመን ስላደረግኩት እግዚአብሔር ምሕረት አደረገልኝ። እኔን ከኃጢአተኛ ዋና የሆንኩትን ደግሞ የማረኝ ሌሎችን እንደሚምር እርግጠኛ እንዲሆኑ ለማድረግ ነው። ከተለወጠ በኋላ ግን የሆነውን ደግሞ ትመለከታላችሁ። በእግዚአብሔር መንግስት ውስጥ ያሉ አማኞች የመንግስቱን እሴቶች፣ ባህሪያት ወይንም ቫልዩስ ለማንጸባረቅ በጌታ ከመሆናቸው በፊት የነበራቸው ህይወትና በጌታ ከሆኑ በኋላ የሚባል የደመቀ መስመር ከሌላቸው በስተቀር በጣም አስቸጋሪ ነው የሚሆነው። ስለዚህ ሰው ምንድነው የተሰበከለት? ኮንቴንቱ ምንድነው? ለዛ ነው ወይ ምላሽ የሰጠው የሚለውን በደንብ መመልከት ያስፈልጋል ብዬ አምናለሁ። ስለዚህ መጥምቁ ዮሐንስ ይሄን ሰበከ፣ አገኘ ደቀ መዝሙር የሚገርማቸው ነበሩት። እዚህ እያጠመቀ ማቴዎስ 3 ወደ ታች እየወረዳችሁ ስትመለከቱ እንደ ተጠማቂ ሆኖ አንዱ ኢየሱስ መጣ። ሲመጣ ያው ትንሽ ሄዚቴት አደረገ ዮሐንስ። አጥምቀኝ ሲለው ነው እኔ ባንተ ተጠምቃለሁ እንጂ እንዴት እኔ አንተን አጠምቅሃለሁ? ያው ትንሽ ተከራከሩ። አይ ጽድቅን ሁሉ ልንፈጽም ይገባል። ምን ማለት ነው? አሁን ኢየሱስ ሌላው ሊጠመቅ ሲገባ ኮንፌስ ያደርጋል፣ ንስሐ ይገባል። ኢየሱስ ንስሐ የሚገባበት ነገር የለውም፣ ፍጹም ነው፣ ንጹህ ነው። ስለዚህ ለምንድን ነው የሚያጠምቀው? ኢየሱስ የተጠመቀበት ዋና ምክንያት እኔ ብዬ የማምነው ያንተን አገልግሎት ተቀብያለሁ እያለው ነው ዮሐንስ። ተቀብያለሁ አገልግሎት ትክክል ነው፣ አንተ ከእግዚአብሔር የተላክ ነህ፣ ትክክል እየሰራህ ነው፣ መንገድ ጠራጊ ነህ፣ ልክ ነህ። ስለዚህ አንተን መቀበሌን ለማረጋገጥ ጽድቅን ሁሉ እንፈጽም ዘንድ ይገባል ብሎ ንስሐ ግን አልገባም። ሌሎቹ ሲጠመቁ ቅድሚያ ንስሐ አለው፣ እሱ ግን ንስሐ አልገባም። ሌላው ሌሎቹ ሲጠመቁ ያልሆነ ኢየሱስ ሲጠመቅ የሆነ ማረጋገጫ አለ። ርግብ አምሳል መንፈስ ቅዱስ በሱ ላይ ሲመጣ ታየ። ከዛ ደግሞ ድምፅ ሰማይ ተከፍቶ፣ ድምፅ ለማንም ሰማይ አልተከፈተም። ለምንድን ነው ሰማይ የተከፈተው? እግዚአብሔር በብዙ መንገድ በብዙ ጎዳና ሲናገር ነበረ በፊት። አሁን ግን የመጨረሻ መናገሬ ይሄ ነው ብሎ እሱ ምን አድርጎት ስሙታል። ስለዚህ ኢየሱስ ክርስቶስ ተነገረለት፣ አሁን አገልግሎቱን ሊጀምር ነው። ከዛ በፊት ግን በዲያብሎስ ተፈተነ። ማቴዎስ 4 ማቴዎስ 5 ቁጥር 17 ወሳኝ ቃል ማለት ይሄ የእግዚአብሔር መንግስት ስትታወጅ ለዚህ አዋጅ ምላሽ የሰጡ ሰዎች እነዛን ባህሪያት እነዛን ቫልዩስ ለማሳየትና በህይወታቸው እንዲለማመዱ ለማድረግ ለማቴዎስ ወንጌል ምዕራፍ 4 ቁጥር 17 የተሰጠ ምላሽ ጄኒውን ከሆነ ብቻ የክርስትና ባህሪያትን አናመርታቸውም እንደ ፋብሪካ እንደ ሳሙና ፋብሪካ ምናምን እያመረትን የምናሳየው ሳይሆን በመኖር የሚገለጡ ነገሮች ናቸው። ይሄን ለመሆንና ለማሳየት ግን የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ጥያቄ ላይ የተሰጠ ምላሽ ነው ወሳኙ። ጀመረ ኢየሱስ አገልግሎቱን። ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ከዚያ ዘመን ጀምሮ ኢየሱስ በቃ ልክ ሰዓቱ ሲደርስ ማለት ነው። በቃ በእግዚአብሔር ካላንደር ሰዓቱ ሲደርስ ጀመረ አገልግሎቱን። መጀመሪያ ኢየሱስ አገልግሎቱን ሲጀምር ካፉ የወጣ ቃል ይሄ ነው። አስቡት፣ ኢየሱስ የመጀመሪያ አገልግሎቱ ንግግር ይሄ ሆኖ ቤተክርስቲያን ሌላ መልእክት ካስተላለፈች እንዴት ልትተላለፍ እንደምትችል መገመት እንችላለን። ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ይሄ ነበር የኢየሱስ መልእክት። እግዚአብሔር ጠርቶኛል የሚል አንድ አገልጋይ የመልእክቱ መጀመሪያ ወይም የመልእክቱ አንኳር ይሄ ካልሆነ ሰዎችን
የመንግስት ልጆችና የክፉ ልጆች አይደለ ብሎ ያስቀመጣቸው ጌታ የክፉ ልጆች የሆኑትን ወደ መንግስት ልጅነት ማፍለስ ማምጣት ነው የቤተ ክርስቲያን ትልቁ ስራዋ። ይሄን ለማድረግ ግን የመንግስቱን ወንጌል ማወጅ የመጀመሪያ ፕራዮሪቲ ሊሰጠው የሚገባ የቤተ ክርስቲያን ስራ መሆን አለበት። የቤተ ክርስቲያን ታሪክ እንደሚነግረን ቤተ ክርስቲያን ይሄን የቤት ስራዋን ትታ ሌላ ነገር ስትሰራ እንደኖረች የቤተ ክርስቲያን ታሪክ ይመሰክራል። አሁን እኛ ዘመን ላይ ያ አይደገምም አይመጣም ብለን ላይክ ደስ የሚል ቃላት ተነጋግረን መለያየት ያለብን አይመስለኝም። መፍራት ነው ያለብን፣ መጠንቀቅ ነው ያለብን። የቤት ስራዋን ስታ ታውቃለች ቤተ ክርስቲያን። የፖለቲከኞች መጠቀሚያ ሆና ታውቃለች ቤተ ክርስቲያን። ለምሳሌ አገሩን ዓለሙን የሚያስተዳድሩ ሰዎች ክርስትናን በደንብ አድርጎ ህዝቡን ለመግዛት እንዲጠቅማቸው ይዘውት ያውቃሉ፣ እንደ አንድ ቱል ማለት ነው። ከዚህ የተነሳ በወንጌል ስርጭት ሰዎች ኃጢአተኝነታቸው ገብቷቸው ለኢየሱስ ክርስቶስ ወንጌል ምላሽ በመስጠት ሳይሆን በጅምላ ክርስቲያን ሆናችኋል፣ ያውም ይሄ ግዴታ ነው እኔ በማስተዳድርበት ዓለም ላይ ተብሎ ያውቃል። በቤተ ክርስቲያን ዘመን ላይ ብዙ ሃይማኖቶች ነው ያቸው የሚስፋፉት በኃይል ነው። በኃይል ማለት በመግደል ሁሉ የሚስፋፋ ሃይማኖት አለ በዓለም ላይ አሁን በመግደል። ክርስትና እንደዚህ አይደለም። ክርስትና በፍጹም በዚህ መንገድ አይደለም የሚስፋፋው። የተስፋፋውም በዚህ መንገድ አይደለም። አሁንም መስፋፋት ያለበት በዚህ መንገድ አይደለም። በፍጹም ሌሎች ሃይማኖቶች የሚከተሉትን ፓተርን በፍጹም ክርስትና መከተል የለበትም። ክርስትና የምስራችን በማወጅ የሚስፋፋ እምነት ነው። አሜን። በቃ ይሄ ነው። ኢየሱስ መጥቶ ምንም አይነት ሜካኒዝም አልተጠቀመም። መንግስተ ሰማያት ወይም የእግዚአብሔር መንግስት ቀርባለች አለች፣ ቀርባለች፣ ይኸው ቅርብ ናት አለ። እሺ ይሄንን ለመቀበል ምን አድርጎ ንስሐ ግቡ ነው ያለው። የሐዋርያቱን አገልግሎት ብንመለከት ይሄ አሁን በሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ያደረገው ይሄንን ነው። በበዓለ ሃምሳ ቀን በተለያየ ቋንቋ መናገር ጀመሩ እነዛ 120 ሰዎች። ግርግር ተፈጠረ። በዓል ሊያከብሩ የመጡ አይሁዳውያን ምንድነው ይሄ ስካር አለ። ግማሹ ደፋር ማለት ነው፣ ግማሹ ደግሞ ኧረ አይሁዳዊ ጠዋት 3 ሰዓት አይሰክርም ይጸልያል እንጂ ምን ማለት ነው። ለሁለት ተከፈሉ። ይሄንን እድል ተጠቀመበት ጴጥሮስ። ኖ እንዳሰባችሁት አይደለም ብሎ መስበክ ጀመረ። ለሰበከው ስብከት ምላሽ ሰጡ ሰዎቹ። ወንድሞች ሆይ ምን እናደርግ አሏቸው። ሰካራም ሁላ ባለው አፉ ወንድሞች ሆይ አለ። ክብር ለእግዚአብሔር ይሁን። ይሄ ወንጌል ሲሰበክ በትክክል ሲቀርብ ሰዎች ምላሽ ይሰጣል። አሁን አንዳንድ ጊዜ የኛ አገልጋዮች ወይም የቤተ ክርስቲያን ችግር ምንድነው? ወንጌል ሬሌቫንት አይመስለንም። የሆነ ነገር ካልጨመርንበት ካላሰማመር ነው ወይ ካልቀነስ ነው ወይ የሆነ እንትን ላላ ምናምን ካላደረግ ነው ለሰው የሚከብድ ምናምን ይመስለናል። ኖ እኛ ከጌታ ኢየሱስ አንበልጥም። ጌታ ኢየሱስ ምንም አይነት ዘዴና ታክቲክ አልተጠቀመም። ቀጥታ ፊት ለፊት ነው ያቀረበው የወንጌሉን እውነት ማለት ነው። የእግዚአብሔር መንግስት ቀርባለች፣ ንስሐ ወይ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ለዚህ ጥሪው ምላሽ የሰጡ ሰዎች ተገኙ፣ ብዙ ባይሆኑም ማለት ነው። የሚቀጥለውን ቁጥር 18 ጀምሮ ብትመለከቱ ሁለት ወንድማማቾች ጋር ሄደ። አሳ ነው የሚያጠምዱት። በጣም ኮመን ከሆነ ስራ ውስጥ አንዱ አሳ ነበር በዛን ጊዜ፣ ምክንያቱም በጣም ብዙ ባህር ስላለ። ጠጋ አለና አሳ ነው የምታጠምዱት አይደል? አዎ። ኑ እኔ ሰው ማጥመድ አስተምራችኋለሁ አላቸው። ትውት አድርገው በጣም ይገርማል። አያውቁትም እኮ ይኸው ይሄ ፐርሰናል ኢንካውንተር የሚባለው መነካት የሚባለው ነገር ለማብራራት ለመግለጥ ይከብዳል። የተነካ ብቻ ነው የሚያውቀው። ይሄን ሰው ጌታ ኢየሱስ ክርስቶስ አናግሮት ሲነካ እንዴት እንደተነካ እሱ ያ የተነካው ሰው ነው እንጂ የሚያውቀው ለሌላ ሰው ኤክስፕሌን ለማድረግ በጣም አስቸጋሪ ነው። ጳውሎስ በየከተማው እየተከሰሰ ይቀርብ ነበር። የአገረ ገዢዎች ያሰቃዩታል። አንተ አዲስ ትምህርት አምጥተህ ከተማ የምትበጠብጠው አታርፍም ይሉታል። አይ ይሄ የሚተው ነገር ነው ይላል። የሚተው ነገር ነው። ቢቀርብህስ ቆይ አንተ አገር ከሚበጠበጥ ይሄን አዲስ ትምህርት ብታቆምስ በቃ ብትተውስ ሲሉት ሁሌ መልሱ የደማስቆ መንገድ ታሪክ ነው። ለምን? ፐርሰናል ኢንካውንተር። ክብር ለእግዚአብሔር ይሁን። በግል ሲነካ ጌታ እንደዚህ ነው የሚሆነው። ወንድማችን የድነቃቸው መዝሙር ሁሌ ልቤን የሚነካ መዝሙር፣ ኢየሱስ የነካው ሰው ኢየሱስም ባይኑ ያየ ሰው ለሌላ ነገር መኖር አይችልም፣ ለሌላ ነገር መኖር አይችልም።
የምር ጌታ የነካው ሰው ለምንም እንዳይሆን ተደርጎ ነው የሚነካው። ለምንም እንዳይሆን በቃ። ስለዚህ ሾር ብሎ ለነካን ጌታ መሆን ነው የሚሻለው። በቃ አይሆንም፣ አያምርብንም። ጠራቸው፣ ሁለቱን ምላሽ ሰጡ። ዮሐንስንና ያዕቆብን ደግሞ የዘብዴዎስ ልጆች ልክ እንደዚሁ ነካቸው፣ እነሱም ምላሽ ሰጡ። ታምራቶች አደረገ፣ ብዙ ሰው መከተል ጀመረ፣ መጣ። ማቴዎስ 5 ላይ አሁን ስለ ቫልዩ ስላነሳ ነው። የእግዚአብሔር መንግስት እሴቶች እነዚህ ናቸው። እነዚህ ነገሮች በማህበረሰቡ ላይ ምን አይነት ኢምፕሊኬሽን አላቸው፣ ምን አይነት እንድምታ ያመጣሉ የሚለውን ለመመልከት ነው እንግዲህ እየተንደረደርኩ ያለው። ስለዚህ እነዚህን ደቀ መዛሙርት ጠራ። ኦፍ ኮርስ ሌሎችም ያገኛል። ማቴዎስ 5 ላይ ወደ ተራራ ይዟቸው ወጣ ይላል። እንግዲያው ለዚህ ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ ለሚለው ግብዣዬ ወይንም የምስራች ምላሽ ከሰጣችሁ በኋላ በህይወታችሁ ይሄ ነው የሚሆነው አላቸው። ብጽዕና በቃ የተባረካችሁ ናችሁ። አሁን እናንተ ለዚህ ምላሽ ስለሰጣችሁ ህይወታችሁ ከዚህ በኋላ በዚህ ነው የሚታወቀው፣ በዚህ ነው የሚታየው። ብርሃን ትሆናላችሁ፣ ጨው ትሆናላችሁ ለዓለሙ ሁሉ ማለት እኮ ከሰጡት ምላሽ የተነሳ ነው። ተርኒንግ ፖይንት የሚባል ነገር አለ በሰው ህይወት ውስጥ። ያቺ ሳትካሄድ የመንግስቱን እሴቶች ለማሳየት መሞከር የጥረት ጉዳይ ነው የሚሆነው ማለት ነው። ወይንም እንደ ፈሪሳውያን ውጫዊ ነው የሚሆነው ማለት ነው። ፈሪሳውያን አሁን ጽድቅ የሚሉት የራሳቸው መመዘኛዎች ነበሯቸው። ይሄን አድርጋለሁ፣ ያ ፈሪሳዊ ሊጸልይ ገብቶ መቅደስ ያለው ማለት ነው። በሳምንት 2 ቀን እጦማለሁ፣ ምጽዋት እሰጣለሁ፣ እንዲያደርጋለሁ፣ አስራቴን ከፍላለሁ ምናምን እንደሚሉት ማለት ነው። ኢየሱስ ክርስቶስ ይዞ የመጣው መንግስት ግን በእንደዚህ አይነት መለኪያ የሚመዘንና ይሄ አውትዋርድ የሆነ ውጫዊ ለሾው የሆነ ለታይታ የሆነ አይነት በጣም ዲስከሬጅ ያደረገው በትምህርቱ አንዱ ምንድነው? እንደነዚህ እንዳትሆኑ ነው ያለው። በዛን ዘመን እኮ ብዙ ሰው እኮ መንፈሳዊ ለመሆን ሲመኝ ወይኔ እንደ ከሆንኩ አይቀር እንደ ኒቆዲሞስ ከሆንኩ አይቀር እንደ መምህር ከሌ እያለ እኮ የሚያስባቸው የሚታዩ ጃይንት ናቸው፣ እንደ ፊገር የሚታዩ ናቸው። መጣ ኢየሱስ እንደነዚህማ እንዳትሆነዋል፣ እንደነዚህ እንዳትሆኑ። ለምን? የራሳቸውን ጽድቅ ለማቆም የሚታገሉ ሰዎች ናቸው። በፍጹም ጌታ ካስተማረው ከሙሴም ትምህርት ጋር ያፈነገጠ ሌላ ልምምድ ውስጥ ገብተው ነበር እነዚህ ሰዎች። ስለዚህ ጠራቸው። ተከተለኝ፣ እሺ፣ ተከተለኝ፣ እሺ፣ ተከተለኝ፣ እሺ። ይዟቸው ወደ ተራራ ወጣ። ማቴዎስ ወንጌል ምዕራፍ 5 ላነብ ነው። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። ይሄ ማለት ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙበት ማቴዎስ 5 ማለት ከዘጸአቱ ታሪክ ጋር ይመሳሰላል ይላሉ። ምን ማለት ነው? እግዚአብሔር የቃል ኪዳን ሕዝቡ በግብጽ ባርነት እየጮኸ ነው። በዮሴፍ አማካኝነት እንዳለ ያ ቤተሰብ ግብጽ ገብቷል፣ ግን እየጮኸ ነው። እዛ እየጮሁ እያሉ እግዚአብሔር ጮኸታቸውን ሰማ፣ ሊያድናቸውም ወረደ ይላል። ከዛ ሙሴን ነው ያስነሳው። ሙሴን ጠራውና አንቆ ያዛቸውን ፈርዖንን ሂድና እንደዚህ በለዋል፣ ያገለግለኝ ዘንድ ሕዝቤን እግዚአብሔር ሳያስለቅቅ አገልግሉኝ አይል። የታሰረ ሰው እግዚአብሔርን አያገለግለው። አሁን እነዚህን የመንግስቱን ቫልዩስ ምናምን ለማንጸባረቅ ምናምን መጀመሪያ መፈታት ያስፈልጋል። መጀመሪያ ለምስራቹ ምላሽ መስጠት ያስፈልጋል። ኮንቨርሽን መለወጥ የሚባለው ነገር መጀመሪያ መከሰት አለበት በሰው ህይወት ውስጥ። በግብጽ እግዚአብሔርን አያገለግሉትም እነዚህ ሰዎች። ስለዚህ ያገለግለኝ ዘንድ ሕዝቤን ምን አድርግ? ልቀቅ። የሚገርማችሁ ነገር ህዝቡ እንድናገለግል አስለቅቀን የሚል ጥያቄ አላቀረቡ። ማገልገል ሐሳባቸውም አይደለም የእስራኤል ልጆች። የነሱ ጥያቄ ነፃ መውጣት ብቻ ነው። ታዲያ ነፃ አውጣኝ ያለን ህዝብ እግዚአብሔር ወደ ፈርዖን ሙሴን ስልከው ልቀቃቸው፣ ነፃ ይውጡ አይበቃም እንዴ? እግዚአብሔር ዝም ብሎ ነፃ አውጪ አይደለም። ነፃ ያወጣውን ህዝብ ምን እንደሚሰራበት ያውቃል። ክብር ለእግዚአብሔር ይሁን። ልቀቅ ለፈርዖን ነው። ያገለግለኝ ዘንድ የሚለው ለፈርዖን አይደለም። ፈርዖን አያገባውም። ልቀቅ ይበቃዋል እሱ። ታዲያ ለምንድን ነው ያገለግለኝ ዘንድ ያመልከኝ ዘንድ የሚለው እግዚአብሔር? በፐርፐዝ ነው፣ በዓላማ ነው፣ ከሚሽን አንጻር ነው ነፃ ማወጣችሁ ብሎ ልቀቅን ለፈርዖን፣ ያገለግለኝ ዘንድ የሚለውን ደግሞ ለሚለቀቀው ህዝብ ነው መልእክት እያስተላለፈ ያለው። እኔ ኃይለኛ ግጥምጥሞች ነው ምለው። ዘጸአት ምዕራፍ 8 ቁጥር 1 ኃይለኛ ግጥምጥሞች። መለቀቅ የፈለገ ህዝብ አለ፣ መገልገል የፈለገ አምላክ አለ። ተገጣጠመ። ክብር ለእግዚአብሔር ይሁን። ስለዚህ ልቀቃቸው፣ ግን እንዲነሸነሹ አይደለም፣ እንደፈለጉ ምንም አይነት ህይወት እንዲኖሩ አይደለም። እኔ ምን እንደምሰራ አውቃለሁ በዚህ በተለቀቀ ህዝብ።
ያገለግለኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ። ከተለቀቁ ያው አስቸገረ በጣም ፈርዖን እንደምታውቁት አስሬ ነው ልቡ የሚደነድነው። አንዳንድ ሰው ራሱ እግዚአብሔር ሆን ብሎ ነው የፈርዖን ልብ ያደነደነው። እግዚአብሔር ፍሬሽ የሆነ ክፋት ፈርዖን ልብ ውስጥ በየቀኑ ይከታል ልትሉኝ ነው? አይደለም። ሰውየው ክፉ ስለሆነ ነው። ልቡ በጣም ክፉ ስለሆነ ነው። አለቅም ይላል። ደሞ ለቃለሁ። ደሞ አስረኛው ሊቋቋመው የማይችለው ታምራት ስለሆነ ለቀቃቸው። እንደወጡ ዘመሩ፣ በጣም ደስ አላቸው። የሚበላ አሉ ሰጣቸው፣ የሚጠጣ አሉ ሰጣቸው። ከዛ ግን ወደ ተራራው አምጣልኝ ነው ያለው እግዚአብሔር። አያችሁ? ልክ አሁን ጌታ ኢየሱስ ክርስቶስ በመጀመሪያ ጥሪ ነው የጠራው፣ የማዳን ጥሪ፣ ከዓለም የመጥራት ጥሪ ነው የጠራቸው። ሕዝቡን ከግብፅ ካወጣ በኋላ ሕግና ስርዓቱን የመተዳደሪያ ደንቡን እንደሰጣቸው ዘጸአት 19 ላይ ጌታ ኢየሱስም ከዓለም ከጠራቸው ካወጣቸው ለዛ ምላሽ ከሰጡ በኋላ ነው በሉ አሁን የምትኖሩት በመንግስት ውስጥ መንግስተ ሰማያት ቀርባለች፣ የእግዚአብሔር መንግስት ቀርባለች ካለ በኋላ ይቺ መንግስት የሚኖርባት እንደዚህ ነው ለማለት ነው የጠራው። ሙሴ ተራራው ላይ ወጣ፣ ተቀመጠ፣ ህዝቡ ቆመ፣ ማስተማር ጀመረ። ሙሴ ኤግዛክትሊ ተመሳሳይ ነገር ነው አሁን እዚህ ጋር የምታዩት። እግዚአብሔር ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠራቸው፣ ከህዝብ መካከል ጠራቸው። ሁሉ ምላሽ አልሰጠም፣ እነሱ ግን ምላሽ ሰጥተዋል። መጡ። ኦኬ በሉ አሁን ላስተምራችሁ። እቺ መንግስት ማለት ጀመረ። እቺ መንግስት አሁን ከመንግስቱ ውጪ የክፉ ልጆች በነበራችሁበት ጊዜ ይሄ ነበረ የህይወት ልምምዳችሁ። አሁን ግን ይሄ መንግስት ከተቀበላችሁ በኋላ እንዲህ ነው የምትሆኑት ነው። በነገራችን ላይ የምትጣጣሩትም አይደለም። ጸጋ አቅሙ ምን መሰላችሁ? ኢኔብል የማድረግ አቅም አለ። ሰዎችን በሰዎች ህይወት ውስጥ ሆኖ ኦፕሬት ያደርግና ሲሰራ በፍጹም የማይችሉትን የህይወት ስታንዳርድና ልምምድ ራሱ ያዳናቸው ጸጋ ኦፕሬት እያደረገ በህይወታቸው ሲሰራ እዚህ ጋር የተባለውን ህይወት እንዲለማመዱ ያደርጋቸዋል ማለት ነው። ልቀጥል ማንበብ። እንዲህም አለ ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው። these are the values። እንግዲህ በመንግስቱ ውስጥ እንዲህ ነው የሚሆነው። መንግስቱ ውስጥ ያለ ሰው እንዲህ አይነት ባህሪ ታዩበታላችሁ። እነዚህ ናቸው ቫሊዎቹ እያለ ሲናገር እናያለን። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የነርሱ ናት። በመንፈስ ድሃ መሆን ማለት በራሱ ጽድቅ የማይታመን በቃ በመንፈስ ውስጥ ምንም አይነት እግዚአብሔርን ሊያረካ ሊያስደስት የሚችል የህይወት ምልልስ አለኝ ብሎ የማይኮፈስ ማለት ነው። ሁለቱ ሊጸልዩ ወደ መቅደስ መጡ። ፈሪሳዊው መቁጠር ጀመረ። በመንፈስ ድሃ አይደለም እሱ፣ የሚቆጥረው ነገር አለ። ድሃ እኮ አይቆጥርም። ድሃ ምን አለውና ነው የሚቆጥረው? ያለው ነው የሚቆጥረው። ስላለው ቆጠረ ሰውዬው። ያኛው ግን ምንም የሚቆጥረው ነገር ስለሌለው እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ጀመረ። ለደቀ መዛሙርቱ የቀረበ ጥያቄ ነው። ከሁለቱ የትኛው ጸድቆ የወጣ ይመስላችኋል ሲላቸው መልስ አልመለሱም። ቢመልሱ ግን እኔ የሚመስለኝ ገና ነገሩ በደም ስላልገባቸው የመጀመሪያው ነው የሚሉት። አይደለም፣ የመጀመሪያው አይደለም፣ ሁለተኛው ነው። በመንፈስ ድሃ ነው። ምንም በጌታ ፊት የሚቆጥረው ነገር የለውም። ልቁጠርም ካለ ኃጢአተኛነቱን ነው የሚቆጥረው። ኃጢአተኛነት ደግሞ በእግዚአብሔር ፊት ምን ተብሎ ይቆጠራል? እንደ ደህና ነገር። በመንፈስ ድሆች ይሆኑ እነዚህ ናቸው ባህሪያቶቹ ማለት ነው። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። የሚምሩ ብፁዓን ናቸው ይማራሉና። ለማንበብ ያክል ላንብበው፣ ከዛ በኋላ ወደሚቀጥለው ሐሳብ እሄዳለሁ። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳድባቸዋልና። ይሄንን እንግዲህ ተራራ ላይ ወጥቶ ወደ መንግስቱ ለጠራቸው ሰዎች ነው ይሄንን የሚያስተምረው። ሰው ትክክለኛ ምላሽ ለወንጌል ከሰጠ የሚቀጥለው ህይወቱ ሊለወጥ ግድ ነው። በፍጹም እንደ ድሮ ሊሆን አይችልም። ባልተለወጠው ዓለም ውስጥ ይሄ የተለወጠ ህይወት ምንድነው የሚያመጣው ኢምፓክት ስንል ቁጥር 13 እናንተ ማለት ጀመረ። ይኸውላችሁ ኢየሱስ ሲያስተምር ለህዝብ ሁሉ ያስተምርና ምላሽ የሰጡትን ደቀ መዛሙርቱን በተመለከተ ግን እናንተ እነሱ ማለት ይጀምራል። ድንበሩ በደንብ ደምቆ ተሰምሯል ማለት ነው። የመንግስት ልጅና የክፉ ልጅ የሚባል አለ በዚህ ዓለም ውስጥ። ለተቀበሉት ሁሉ በስሙ ላመኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ማለት ይሄን ስልጣን ያላገኘ ህዝብ አለ ማለት ነው በዓለም ላይ።
ለቤተ ክርስቲያን ይሄ ግልጽ ሆኖ ካልታየ በስተቀር ሚሽን ይደበዝዛል። የመንግስት ልጆች የሚባሉ አሉ፣ የክፉ ልጆች የሚባሉ አሉ። ቤተ ክርስቲያን ምንድነው ሚሽኑ አካላችሁ? የክፉ ልጆች ውስጥ ሄዳ እየበዘበሰች የመንግስት ልጅ የማረክ ስራ። እናንተ አለ ቁጥር 13 ላይ ካታጎሪው ተለየ ማለት ነው። የስ በቃ ተለየ። ለምን? ለወንጌል ጥሪ ምላሽ በመስጠታቸው ነው። ያስቆጠሩት መልካም ስራ ምናምን አለው። እድሜስ አላቸው እንደ መልካም ስራ ለመስራትና ለማስቆጠር ገና እኮ መጣራታቸው እኮ። ይሄ ምንድነው የሚያሳየው? ኮንቨርሽን፣ በትክክል መነካት ማለት ነው። በቃ ሰው ወንጌል በትክክል ሲነካው ያስታውቃል። ውስብስብ አይደለም፣ አብስትራክት አይደለም። ወደዚህ ሲሄድ የነበረ ሰው ወደዚህ ይመልሳል ወንጌል። አሁን በጳውሎስ ሕይወት ተመልከቱ። ቤተክርስቲያን አፍራሽ የነበረ ሲነካ ቤተክርስቲያን ተካይ ነው የተደረገው። በምን ሂሳብ ነው ቤተክርስቲያን አፍራሽ ቤተክርስቲያን ተካይ የሚሆነው? ወንጌል መነካት ግድ ነው። ደግሞ የሚገርማችሁ ጌታ የሚነካቸው ሰዎች የዛሬ 40 ዓመት ነክቼሃለሁ ከዚህ በኋላ አልነካህም አይላቸውም። እንዳስፈላጊነቱ። ይሄን ያልኩት ለምንድን ነው? እኛ እጅ ላይ ያለ ነገር አይደለም ይሄ መነካት የሚባለው ነገር። እንዳስፈላጊነቱ በየህይወት መታጠፊያዎች ሲገለጥላቸው አይቻለሁ ጌታ የነካቸው ሰዎች። ጳውሎስ በደማስቆ መንገድ ላይ ጌታ ተገለጠለት፣ ነካው። ከዛ በኋላ አልተገለጠለትም፣ ደጋግሞ ተገልጦለታል እንዳስፈላጊነቱ። የቆሮንቶስን ቤተክርስቲያን ሲመሰርት ከፍተኛ ስደት ተነሳበት። አይ በቃ እቺን ሀገር ጥዬ ሄዳለሁ ሊል ሲል ጌታ መጣና በሌሊት ደግሞ በሌሊት ነው የሚገርመኝ። እሱንም አስቤ አውቃለሁ። ለምን በቀን አይመጣም ስል በቀንማ አይምሮው ተይዞ በማዕት ነገር ስለተያዘ የጌታን ድምጽ ማስተናገድ ሊከብደው ይችላል። ብዙ ጊዜ በሌሊት ነው ሰዎች ጋር የሚመጣው ጌታ። በሌሊት መጥቶ ማንም ክፉ ሊያደርግብህ የተነሳ አይኖርም እዚህ ከተማ ውስጥ። እሺ ወደ እሷም መጥቶ ነው ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር ሰዎችን ሲነካ በጣም ነው ደስ የሚለን። ስለሱ እያወራሁ ደግሞ ይሄ መሆኑ በጣም እግዚአብሔር ይመስገን። እዚህ ከተማ ማንም አንተ ላይ ክፉ የሚያደርግብህ የለምና አትፍራ፣ እኔ ካንተ ጋር ነኝ አለ። እንዴ እኔ ካንተ ጋር ነኝ ሲጀምርስ ከሱ ጋር አይደለም እንዴ? በዚህ ሲቹዌሽን እንዳስፈላጊነቱ አሁን እንኳን ካንተ ጋር ነኝ ማለቱ ነው። ከዛስ እዚህ ከተማ ብዙ ህዝብ አለኝና እንዳትወጣ ደግሞ ዝም አትበል ተናገር አለ። ምን ነው ደማስቆ መንገድ ላይ ተገልጦለት አይደለም እንዴ? ምን ያስፈልጋል? አረ ያስፈልጋል። አረ የህይወት መታጠፊያዎች አሉ፣ በጣም ሻካራ ጎዳናዎች አሉ፣ በጣም ከባድ ቀኖች አሉ። ለአገልጋይ በተለይ በጣም አለ። በጣም የምንጸጸትበት ጊዜ አለ። በምን ቀን ነው ጌታ ጠራኝ ያልኩት? በምን ቀን ነው? ይሄው እኔ ላረጋግጥላችሁ በተባረከ ቀን ነው። እግዚአብሔር ይባረክ። እንኳን ጠራን ጌታ፣ እንኳን ጠራን፣ እንኳን ነካን፣ እንኳን ድምጹን አሰማን። አንዴም በሌሊት መጣ። ሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ በሌሊት መጣ ጌታ ጋር። ጳውሎስ አለው አቤት፣ በኢየሩሳሌም እንደመሰከርክልኝ በሮሜም ትመሰክርልኝ። ብዙ አገልግሎቱ እዚህ ምስራቁ ላይ ነበረ፣ ምዕራብም አለህ አለው። አዎ በሮም ምን ስንል ሰው ይሰማን ይሆን? እኔ እግዚአብሔርን በጣም አድርጌ ከማመሰግነው ለመጀመሪያ ጊዜ የወንጌላውያን አማኞች ቤተክርስቲያን ሲሄድ ወደዚህም የማላመልጠውን ወንጌል የሚሰብኩ ሰባኪ ሰውዬ ያሉበት ቀን ላይ በመድረሴ እግዚአብሔርን እጅግ አድርጌ አመሰግናለሁ። በአንድ ቀን ነው ምላሽ የሰጠሁት። ለምን ይሄን አምልጬ እንዴት ነው ሰው መሆነው ነው ያልኩት። ይሄን ፋክት፣ ይሄን ግልጽ ያለ እውነት ክጄ እንዴት ነው የሚቀናኝ ብዬ እጄን ሰጠው። በቃ የጓደኞቼ ሁሉ መሳቂያ ሆኜ ነበረ። ለምን ሰው ዋና እንኳን ሲገባ 3 ጊዜ ደረቱ ላይ እንደዚህ ያደርጋል። አንተ ዳይቭ ትገባለህ እንዴ ነው የተባልኩት። የምርም ዳይቭ ነው የገባሁት። ውጣ ብሎኝም አያቅም በቃ አያቅም። ምንድነው ምክንያቱ በሉኝ? ወደዚህም ወደዛም ላመልጠው ማልችለውን ወንጌል ሲሰበክ ስለደረሱ እና ይሄንን እነዚህን የመንግስቱን ቫልዩስ ወይንም እሴቶች እንዴት አድርገው ነው ደቀ መዛሙርቱ አሁን እዚህ ማቴዎስ 5 ላይ የሚዘረዝረውን እንዴት ነው ሊያሳዩ የሚችሉ? እንዴት ነው ጨው የሚሆኑት? እንዴት ነው ለዓለም ብርሃን የሚሆኑት? ኮንቨርሽን ነው ይሄን የሚያመጣው። መነካት ነው ይሄን የሚያመጣው። የመንግስቱ አኗኗር
እንዲህ ነው የሚሆነው፣ በህይወታችሁ እንዲህ ነው የሚሆነው፣ ብሌስድ ናችሁ፣ ብፁዓን ናችሁ፣ የተባረካችሁ ናችሁ። እንዴ ምኑ ተይዞ ምላሽ ሰጠህ እኮ በቃ ከዚህ በኋላ በህይወታችሁ ይሄ ነው የሚሆነው ብሎ ሲነግራቸው ነው የምንመለከተው። ካሉት ውስጥ የተወሰነ ነገር ላንሳና ጨርሳለሁ። ለምሳሌ አሁን አንዱ በመንግስቱ ውስጥ የሚኖሩ ማህበረሰቦች ወይም አማኞች የሚያሳዩት የዚህ የመንግስቱ እሴቶች ወይንም ቫልዩስ ከሚባሉት ውስጥ አንዱ በፍቅር መኖር ፍቅር ነው። ፍቅርን ግን ለጌታም የሆነ ፍቅር ለሰው በእግዚአብሔር አምሳል ለተፈጠረው ለሰው ልጅም ኢቭን እስከ ለጠላትን እስከ መውደድ ድረስ ኤክስቴንድ ያደርጋል። ይሄ ፍቅር የሚባለው ነው። የሚወዷችሁን ብትወዱማ ነው ያለው። ስለዚህ ለነሱ ለጠላታችን ሁሉ የሚትረፈረፍ የሚፈስ ፍቅር ከየት ነው የምናመጣው የተባለ እንደሆነ በመጀመሪያ አሁንም የጌታን ፍቅር ምን ያህል ኤክስፒሪየንስ አድርገናል ነው ጥያቄ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን እንዲህ አላቸው፣ እኔ እንደወደድኳችሁ እርስ በርሳችሁ የእኛን ትግል ላሳያችሁ። አሁን እኛ ሰው ለመውደድ ሚስትም ልትሆን ትችላለች፣ ባልም ሊሆን ይችላል፣ ልጅም ሊሆን ይችላል፣ አብረው የሚያገለግለውንም ሊሆን ይችላል፣ አብረን ስራ የምንሰራውንም ሊሆን ይችላል። ለመውደድ ባለ በሌለ ኃይል ተነስና ሰውን ውደድ የተባልን ነው የምንመስለው። ባለ በሌለ ኃይል ሰው መውደድ አይቻልም። ታዲያ እንዴት ነው የሚቻለው? እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ስለሆነ የአብርሃም የቤት ስራ እንዴት እንደተወደደ ማወቅ ብቻ ነው የሚቀጥለው። አውቶማቲክ ነው። አሁን እኛ የቤት ስራችንን ትተን ያልተሰጠንን ነው የምንታገለው። ለመውደድ እየሞከርኩ ነው፣ አትችለውም በመሞከር። የቤት ስራችን እንደሆነ ታውቃላችሁ። ለመወደድ የሚያበቃ ነገር እያለኝ ነው ወይ ጌታ የወደደኝ? አይደለም። ኮምፕሊትሊ ገና ኃጢአተኞች ሳለን አይደለም የሚለው፣ ገና ኃጢአተኞች ሳለን። አሁን አንዳንዴ ምን ይመስለናል? እግዚአብሔር ጠርቶን ቤቱ ገብተን ጉድ ጉድ ማለት ማገልገል ከጀመርን በኋላ ይመስለናል የእግዚአብሔር ፍቅር እንደ ሻወር በላያችን ላይ ወረደው። አይደለም። ማንም አገልግሎ እግዚአብሔርን ኢምፕሬስ አያደርገው። እግዚአብሔር የወደደን መቼ ነው? ገና ኃጢአተኞች እያለ። ስለዚህ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ማለት ቅድመ ሁኔታው በእኔ መወደዳችሁን ማወቅ ነው እያለ ያለው። የኛ የቤት ስራ ምንድን ነው? ቁጭ ብለን መበርበር ነው መጽሐፍ ቅዱስን። ስለምን? እንዴት አድርጎ ነው እግዚአብሔር ሰውን የወደደው? እንዴት ነው እኔን የወደደኝ? ለመወደድ የሚያበቃ ነገር ነበረኝ? የለኝም። በዚህ ልክ ወዶኛል። አዎ፣ እሷን መንዝራት ነው። ጌታ ዋይዝ ኢንቨስተር ነው። በጣም ዋይዝ ኢንቨስት ያደረገውን አውጣው ነው የሚል፣ እንደ መክሊቱ ማለት ነው። 5 የሰጠውን መንዝረው፣ 2 የሰጠውን መንዝረው፣ 1 የሰጠውን ፈራሁኝ አለ። እሺ ቀበርኩት አለ። እንድቀብረው አይደለም የሰጠው፣ አምጣው፣ ለሚመነዝሩት ይሰጣቸዋል። ምን አይነት ኢንቨስተር እንደሆነ ተመልከቱ። እናንተ ላይ የፍቅሩን ጥግ ካፈሰሰ የእናንተን ፍቅር ወይም የኔን ፍቅር የሚፈልግ ሰው ሊመጣ ነው ማለት ነው ከፊታችሁ። በጣም እግዚአብሔር ከታገሳችሁ ትዕግስታችሁን የሚያስጨርስ ሰው እየመጣ ነው ወደፊታችሁ። ተጠንቀቁ። የሰማችሁ ነው? አዎ። በጣም ትዕግስቱ ሲበዛ እንድንታገሰው የሚገባ ሰው መንገዳችን ላይ ነው ማለት ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ስለ ይቅርታ አሁን አንዱ እሴት በይቅርታ መኖር ነው። ከእግዚአብሔር ጋር መታረቅ፣ እርስ በርስ መታረቅ፣ ሌሎችን እንኳን ከእግዚአብሔር ጋር ታረቁ እርስ በርስም ታረቁ የሚል መልእክት በእኛ ውስጥ እግዚአብሔር አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እስከ 21 ስትመለከቱ ይሄ አሁን አንዱ ካራክተር ነው፣ አንዱ እሴት ነው። ግን የታረቀ ህይወት ከእግዚአብሔር ጋር የታረቀ ህይወት ሲኖረን ነው ከሰዎች ጋር የታረቀ ህይወት ሊኖረን የሚችለው። እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር ተባባሉ። አሁን ሌላውን ይቅር ለማለት ምንም አይደለም መስፈርቱ ወይም ቅድመ ሁኔታው። እኔ እንዴት ይቅር እንደተባልኩ ማወቅ ነው የቤት ስራዬ። ይቅር ለመባል የሚያበቃ ማንን ነበር? አልነበረኝም። ኦኬ፣ እግዚአብሔር የምህረቱን እጅ ዘረጋልኝ። አዎ፣ ይቅርታ መጠየቅ የኔ የቤት ስራ። እግዚአብሔር ሆይ ማረኝ፣ እግዚአብሔር ሆይ ይቅርታ አድርግልኝ ስለው ይቅርታ አድርጎልኝ ከቀጠለ ግንኙነታችን ለሌላው ይቅርታ ለማድረግ ይቅርታን አላውቀውም ልል አልችልም። አውቀዋለሁ እንጂ ኤክስፒሪየንስ እያደረኩት እኮ እንደንትን ነው። ይሄ የበላትን ትፋት እንደማለት አይነት ነገር ነው። በቃ ላንተ ምህረቴን አሳይቻለሁ። አዎ ምህረትን የሚፈልጋለ ማለት ነው። እኛ ውስጥ ያላደረገውን ለሌሎች አድርጉ አይለን።
ሌላው ደስታና ሰላም ነው። ሌላው እሴት አማኞች ወይንም ቤተክርስቲያን ልትታወቅ የሚገባት በእነዚህ ቫልዩስ ነው። ደስታና ሰላም። እግዚአብሔር አምላካችን የሰላም አምላክ ስለሆነ ከሱ ጋር ስለታረቅን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ አሁን ከሱ ጋር ሰላም ነን ነው የሚለው ጳውሎስ። ይሄ ሰላም የሚፈስ መሆን አለበት፣ የሚታይ መሆን አለበት። ይሄ ደስታ በጌታ ያገኘነው ደስታ የሚፈስ መሆን አለበት። አንዳንድ ጊዜ ዓለማዊ የማይበጠበጠውን መበጥበጥ በጌታ የሆነ ሰው ሲበጠበጣ ያለው እንዴት ፔኔትሬት አድርጎ ቢገባ ነው ወደ ውስጡ ወደ ልቡ እንደዚህ ስብርብሩ የሚወጣው ይሄ ሰው ብዬ አውቃለሁኝ። በጌታ ያልሆነ ሰው እንኳን እንዲሁ በልምድ ለበጎ ነው ይላል። የቱ ጋር እንኳን እንዳለ እንኳን አያውቁትም እኮ። እኛ በትክክል እናውቀዋለን የቱ ጋር እንዳለ እንኳን ለምን እንደተባለ እንኳን። እነሱ እንኳን ለበጎ ነው አላቸው መዓት የሚሉት ነገር ላይችል አይሰጥ ምናምን ሳይደግስ አይጣላ። አሁን እነዚህ እኮ እንዴት ማህበረሰባችንን እኮ አረጋግተው እንደያዙ እኮ ስለማታውቁ ነው። እነሱ ላይደግስ አይጣላ እያሉ ላይችል አይሰጥ እያሉ ለበጎ ነው እያሉ ምናምን እያሉ እንደምንም ሜንቴን አድርገው ለመኖር እየሞከሩ እንኳን እኛ መካከል ግን በጣም ዳውን የመሆን ነገር ይመጣል። አንዳንድ ጊዜ የመጨረሻ ተስፋ መቁረጥ፣ ደስታ የራቀው፣ ሰላም የራቀው ምንሆንበት ጊዜ አለ። አንዳንድ ሰው እሱ ባለበት መቀመጥ እስኪያቅታችሁ ድረስ ረባሽ የሚሆን ሰው አለ። አረ በጌታ የሆነ ሰው ይሄ አይደለም የሚታይበት እሴት አይደለም። በጣም መንቃት አለብን። በጌታ የሆኑ ሰዎች ምልክታቸው ምንድነው? ደስታ። እየተሰደዱ ደስታ፣ እየተገረፉ ደስታ ነበራቸው። ለምን? በዚህ ዓለም ስሌት አይደለም ደስታቸው የተመሰረተው፣ በጌታ በሆነው ነገር ነው። በጣም ከባድ ጭንቀት ውስጥ ስንገባ፣ በጣም ከባድ ፍርሃት ውስጥ ስንገባ፣ በጣም ከባድ ማዘንና ማላዘን ውስጥ ስንገባ አረ ይሄ እኔ አይደለም፣ አረ እኔ እንደዚህ እንድኖር አይደለም የተጠራሁት፣ አንድ ነገር ይመጣል ይሄዳል፣ እኔ ከሱ ጋር የተያዘ አይደለም ህይወቴ ብለን መንቃት መቻል አለብን። ይሄ በማያምኑት መካከል ስለሚታይ ማለት ነው። ደግሞ አንዳንዴ አሁን እኛ አትዩኝ እንላለን። መጽሐፍ ቅዱስ የሰጣቸው ስልጣን ምን እንደሆነ ታውቃላችሁ? ይዩዋችሁ ነው የሚለው። እኛ ደግሞ እኔ ምን አሳየ ጋሽ እንትና ምን አሳየ? መጽሐፍ ቅዱስ የሰጣቸውን ስልጣን ልገፋቸው? ኤማ ይሁን ይዩዋችሁ። የመጨረሻውን ሐሳብ ላንሳና ልጨርስ። በትህትና ማገልገል ሌላው ቫልዩ ይሄ ነው፣ ወይንም ሌላው እሴት ይሄ ነው። ይሄ በብሉይ ኪዳንም ዘመን ማየት እንችላለን። እነ ዮሴፍን ማየት ትችላላችሁ። ኮሚኒቲ ያገለግሉ ነበር በጣም በትህትና። ትልቅ ፖዚሽን ነው የተሰጠው። አሁን ዮሴፍ በዛ ሁሉ ውጣ ውረድ ውስጥ እኔ በአማርኛችን ውጣ ውረድ የምትለውን ቃል በደንብ በተግባር ያየሁት ዮሴፍ ህይወት ውስጥ ነው። በደንብ ነው ሲወጣ የሚወጣው፣ በደንብ ነው ሲወርድ የሚወርደው። ውጣ ውረድ በደንብ ነው ዮሴፍ ህይወት ውስጥ የሚታየኝ። ሲወጣም ጫፍ ነው የሚወጣው፣ ሲወርድም እታች ነው የሚወርደው። በወንድም መሸጥ ከባድ። ያለ ስማችሁ በትጋት የምታገለግሉበት ቤት ውስጥ ያለ ስማችሁ ስም ተሰጥቷችሁ ያውም ሳይጣራ እስር ቤት መከተት በጣም ከባድ የሚጎዳ ነገር ነው። በጣም ይወርዳል ደግሞ በጣም ይወጣል። የመጨረሻውን ሲወጣ የአገር መሪ ነው የተደረገው። ፈርዖን እኔ ጀስት እንዲሁ ለሲምቦል ዝም ብዬ ልቀመጥ እንጂ ዙፋኑ ላይ አንተ አስተዳደር ግብፅን እስኪባል ድረስ። እሱ ጋር ሲቀመጥ ግን ዮሴፍ ምን አይነት ቫልዩ እንዳለው ያየሁት ምን ታውቃላችሁ? አሁን ሌላ ሰው ቢሆን እንደተመኘዋት አገኘኋት ብሎ ያቺን ወንበር ነበር የሚሽከረከርባት። ዮሴፍ እንደተመኘዋት አገኘኋት አይደለም፣ ኮሚኒቲ ለማገልገል ያውን በትህትና። ክብር ለእግዚአብሔር ይሁን። ይሄ ነው ቫልዩ ማለት። ሊደርሺፕ መምራት ላስተዋይ ሰው ከባድ ኃላፊነት ነው። ለሰነፍ ግን የመጨረሻ ቀላል ኃላፊነት መምራት ነው ይባላል። ሰነፍ ስለሆነ ነው ያላወቀው መምራት ምን እንደሆነ። ቀላል ነው በቃ ለሰነፍ ምራ ማለት በጣም ቀላል ዲዩቲ፣ ቀላል ስራ ሰጣችሁት ማለት ነው። ላስተዋይ ግን ከባድ ነገር
ከባድ ኃላፊነት መምራት። ዮሴፍ ይወጣል ይወርዳል፣ ይወጣል ይወርዳል፣ ግን በጣም የሚገርም ሰርቪስ የሰጠ ሰው ነው። በጣም በትህትና። ስለዚህ የኛ የመንግስት ልጆች የምንባለው እነዚህ ክርስቲያን ቫልዩስ ወይንም በመንግስት ውስጥ ያሉት እሴቶች ሲታዩብን ለማህበረሰባችን በጣም ብዙ አይነት እንድምታ አላቸው። ሰዎች በወንጌል እንዲያምኑ ወደ ጌታ እንዲመጡ መመስከራችን ብቻ አይደለም። ነገ ስለማወጅ እናገራለሁኝ፣ ትልቁ የቤት ስራችን ስለሆነ እሱ ብቻ ግን አይደለም ሰዎችን አትራክት የሚያደርጋቸው የህይወት ምልልሳችን ነው። ብርሃንና ጨው የምንሆነው እነዚህ ነገሮች በህይወታችን ሲታ እነዚህ ነገሮች ለማምረት ምን ላድርግ? የመጀመሪያው ነገር በትክክል ለወንጌል ምላሽ መስጠት ነው፣ መነካት ነው፣ ኮንቨርሽን ነው። ከዛ በኋላ ግን በመንፈስ ቅዱስ ኃይል በህይወታችን ራሱ ጌታ እየገለጠው ይሄዳል። አንድ ሰው ጥሩ የምስክርነት ህይወት የለውም፣ ምንም የተበላሸ ህይወት ነው ያለው። ለአንድ ሰው በጣም ይመሰክርለታል ስለ ጌታ። ጌታን እኮ ብትቀበል ይለዋል፣ ዝም ይላል። ያ ሰው የህይወቱን ስለሚያውቀው ጌታን እኮ ብትቀበል ይለዋል፣ እንደገና ዝም ይለዋል። ጌታን እኮ አንድ ቀን ካቅሙ በላይ ሲሆን እቀበላለሁ ካንተ እጅ ግን አልቀበልም ከመባል ያትርፈን። አገለግልሃለሁ አገለግልሃለሁ አገለግልሃለሁ